ብዙዎቹ ነገሮች አንተ ብለሃቸዋል። የብሔር ፖለቲካ እንደምታየው ነው ማለት በጣም ራሱን የሚቀያይር እና አይነቱን ለይተህ መድኃኒት የማትፈልግለት አይነት ቫይረስ ነው። በጣም ከባድ በሽታ ነው። ምክንያቱም ኦነግ በቂ ነው፣ በቂ ምሳሌ ነው። ኦነግ በቃ እንደ ቅርፊት እንትን ትለዋለህ፣ ከላይ አንድ ነገር መስሎ ይቀጥላል፣ ራሱን ይቀያይራል። ስንተኛው ስቴፕ ላይ ነው አሁን ኦነግ ያለው? ከመጀመሪያው ጀምሮ ብታየው ቅርፊቱን እየላጨ እንደ ጥያቄውን እየቀየረ ይቀጥላል። ይሄ ወጣት ልጅ አሁን እስከሚያረጅ ድረስ እድሜ ካለን እናየዋለን። እንደዛ ያደረገ ያስተላልፋል። ቢኮዝ ዜር አር ሰም አድቫንቴጅስ፣ የእነሱ አድቫንቴጅ አላቸው። ኢትዮጵያ ላይ ደግሞ ኢንትረስት ግሩፖች አሉ፣ በደንብ ፈንድ ይደረጋሉ፣ መሳሪያ የሚሰጣቸዋል፣ ገንዘብ የሚሰጣቸዋል፣ ውጭም ወደ እንዲፈልሱም ይደረጋል። የሁሉም ብሔር ነው። እንደ አጋጣሚ ሆኖ የቡርቃ ዝምታ ወንድሜ በጣም ይቅርታ፣ እኔ ያው አጌንስት የብሔር ስለሆንኩኝ ፊት ለፊት አንተ ስላለ ኦነግም ስለተባልክ ነው። ሁሉንም የሚመለከት ነው የማወራው። የሁሉንም ብሔረሰቦች ታጋይነን የሚሉ ጫካም ያሉ በንፉቅቅ ልሂድልህ ለብሔሬ ለሚሉት ስልጣን ላይ ያሉትም ሊሆን ይችላል። እና እነዚህ የውጭ እጆች ሁላ የሚዘውሯቸው ፓርቲዎች አሉ ኢትዮጵያ ውስጥ ከህዝቡ ምንም ሳያገኙ የህዝብ ጥያቄ ነው ተብሎ ተጽፎ የተሰጣቸው አጀንዳ ይዘው ገንዘብ ይዘው የሚሰሩ ናቸው። እና እነዚህ የህዝብ ጥያቄ የሚመልሱ አይደሉም፣ እናም ደግሞ የሚያርፉም አይደሉም። እነሱ ላይ ተስፋ ማድረግ አንችልም። ጊዜው ቅድም መጀመሪያ ከ3 ሰዓት በፊት ስናገር ስለ ሶሻሊዝም ሞቷል፣ ስንት የተጻፈለት ዛሬ መጽሐፍቶቹ ተነበው ያላለቁ ሶሻሊዝም ሲወድቅ በድንገት አይደል? ይሄ የቀዝቃዛው የዓለም ጦርነት በኋላ ሲወድቅ አዳዲስ መጽሐፎች ገና ታትሞ ፋብሪካ የገቡ መጽሐፎች ነበሩ። ስለ ሶሻሊዝም፣ ስለ ሌኒኒዝም፣ ማርክሲዝም ምናምን የሚያብራሩ መጽሐፎች ፍሬሽ እያለ ወጣ። በቃ ሶቪየት ህብረት በሩን እንትና ከፍቶ ለቀቀላቸው፣ ፈራረሰች። አይዲዮሎጂው ዓለም እጃችን ላይ እንዳለ አይደል? መንግስቱ ኃይለማርያም እሱ አሁን ይሄ የሚያቆለጳጵሰው ሚክስድ ኢኮኖሚ ምናምን የሚለው ተረግጦ በግድ በቃ የት ይሄድ? ሶሻሊዝም ከሞተ ወደ ካፒታሊዝም ለመምጣት ሲሳደበው የኖረ ነው። ምናምን የሚደግፈው የለም። መሀል ላይ በሁለት እግር ቆሞ ተቀበለው እና ይፈርሳሉ። የብሔር ፓርቲዎች፣ የብሔር አስተሳሰቦች በድንገት እጃችን ላይ ይጠፋሉ። ቬሪ ሱን። የዓለም ሁኔታ አይፈቅድም። ይሄ ትንቢት ምናምን ይመስላል ወይም ጉራ ሊመስል ይችላል፣ ግን የምናያቸው ብዙ ፍንጮች አሉ። ራሳችሁን ቻሉ እየተባላችሁ ነው በአሁኑ ሰዓት። ራሳችሁን ቻሉ ሀገሮች። ከአሁን በኋላ እኛ የራሳችን ችግር አለብን፣ እናንተን የምንቀልብበት ገንዘብ የለንም አይደለ? ኢትዮጵያ እኮ እየጮኸች ነው በአሁኑ ሰዓት እኮ። አሜሪካ በዘጋቻቸው እንትኖች ምክንያት ገና ስንት ወሩ ነው? 3 ወር አልሞላውም። እየየ የተባለ ስንት ድርጅት ዊዝን 2 ዊክስ ፖሊሲው በተቀየረ በሁለተኛው ሳምንት በርካታ የመንግስት ተቋማት ተዘግተዋል፣ ኤንጂኦዎች ተዘግተዋል። ገንዘብ የለም። የፖለቲካ ፓርቲዎችም ልክ እንደዚህ ቀልጠው የሚቀሩት እና መፍረሳቸው አይቀርም። እነሱ ጋር ተሟግተን አሳምነን አስተምረን መክረን ወደ ኢትዮጵያ አንድነት ለማምጣት አይደለም። እኔ እዚህ ቁጭ ብዬ አሁን የዚህ ልጅ ዲስኩር ማዳምጠው ወንድሜ ልቡን ለማላላት ምናምን አይደለም። እዚህ የሚሳደቡልህ መንጋ አለ። አንድ ቀን ብቻቸው መንገድ ላይ ሊያወሩ ይችላሉ። ቢኮዝ የለም ፓርቲው ይጠፋል ወይም የሚደግፉት ዓላማ ይጠፋል። በነገር ላይ እነዚህ ኮመንት ላይ የምታያቸው አትረበሽ። እኔ ለመርኩት ነገሩ እያንዳንዳቸው እንዲህ ኮመንት ላይ እንደዚህ አይነት ሀሳብ ሲመጣ አንድ ጤነኛ ሰው ትክክል ነው የሚለው እንጂ ከተቃወመ የብሔር ፖለቲካ ለሱ እንጀራ መጋገሪያው ነው፣ በእንጀራው ላይ የመጣበት ስለሆነ ነው እንጂ አንድ ጤነኛ ሰው ቤዚክ የሆነ እንደው ትምህርት ቤት ያልሄደ ሰው ይሄንን ማመዛዘን አይከብደውም። ኤግዛክትሊ። ከተቃወመ ግን እንጀራ የሚበላውበት እንጀራ መብያው ላይ ነው የመጣው። ያ ነው የሚያናግራቸው። ሁለተኛው እና አንድ በቃ መሀይምነቱም ስላለ ኢትዮጵያ ውስጥ እንግዲህ ፋክት የሚባል ጥናት፣ ሪሰርች፣ ዳታ አንደኛ የለም፣ ሁለተኛ መስማት አይፈልጉም። የሚገርም ነገር ቁጥርን የተመለከተ ነገር የብሔር ፖለቲከኞች መስማት አይፈልጉም። ቢኮዝ እነሱ ናሬቲቭን ብቻ ነው የሚፈልጉት። እስኪ ያሳየኝ በቁጥር ቢባል ለምሳሌ ወንድሜ በኦሮምኛ እንዳይማር አዲስ አበባ ከተማ ውስጥ በትክክል አለ ወይ እስኪ ቢባል የለም። ሊኖር ይችላል፣ ግን ቤዝድ ኦን ፋክት አይደለም ሊከራከር የሚመጣው፣ በትርክት ነው የሚመጣብህ። ስንት ሞተ የሚለውን ራሱ አያስቀምጥልህም እኮ ምናምን ነው የሚልህ። እና
በ2011 በኢትዮጵያ አቆጣጠር 11 12 አካባቢ ይመስለኛል ይሄ ለውጥ ግርግር ምናምን ትንሽ ቀዝቀዝ ባለ ጊዜ አንድ የሆነ ሪሰርች ነበረ። እውነት ስሙን በመርሳቴ በጣም እንትን እላለሁኝ። በህገ መንግስቱ ዙሪያ ታስታውስ እንደሆን ቴዲ ህገ መንግስቱ ይቀጥል አይቀጥል ይሻሻል አይሻሻል የሚሉ ስንት ብሔረሰብ ምናምን የወጣ አንድ ኤንጂኦ ያወጣው ጥናት ነበር እና እዛ ላይ 46% የኢትዮጵያ ህዝብ የብሔር ውክልና የለውም ይላል። ከተለያዩ ብሔረሰቦች የተወለደ የተዋቀረ ትግራይ ከአማራ፣ ኦሮሞ ከአማራ፣ ሶማሌው ከኦሮሞ ምናምን የተደበላለቀ ስለሆነ የብሔር ውክልና የለኝም አልፈልግም ብሎ ያምናል። 46% ነው። ለምንድን ነው ኢትዮጵያ ውስጥ የብሔር ፖለቲካ የሚከሽፈው ብትል ይሄ የማይናገር ህዝብ ስላለ ነው። ይሄ ቁጥር ዝም ብሎ እንዳይመስልም አንተ ወይ ልትሰማው ላትፈልግ ትችላለህ። ብሔርተኛው እንደነዚህ አይነት ይሳደባል። አሁን ቅድም ያቺ ትልቋ ሴትዮ ሰደበኝ ብላለች። በእርግጥ ነው የሰደባት። ይሄ ዲቃላ ምናምን የሚሉት ነገር አለ። ዲቃላ የማንነት ቀውስ ያለባቸው አይደንቲቲ ክራይሲስ ምናምን ብለው ኮሜንት ሲያደርጉ ታነባለህ። ብዙ ቦታ ላይ በሆነ ብሔር ላይ ተወሽቀ የዛ ብሔር ብቻ አቀንቃኝ ካልሆንክ ዲቃላ ነው የሚሉህ። በቃ ይሰድበዋል። ግን ዚስ ኢዝ ኤ ነምበር ለግማሽ ህዝብ የብሔር አይደንቲፊኬሽን ውስጥ ያልገባ ቁጭ ብሏል። እንዴት አድርገህ ነው የምታሸንፈው? ኢትዮጵያ ውስጥ የብሔር ፖለቲካን ይዘህ ወደፊት ታጅበህ ልትሄድ አትችልም። እግረ ሰባራ ሆነ በጉልበት ወይ በምናምን ልትቀጥል ትችላለህ። እና አንዱ ሪዝን ይሄ ነው ልልህ ፈልጌ ነው። እና ቁጥር አይሰሙም፣ ፋክት አይቀበሉም። ራሳቸው ደግሞ ጥናትም አያደርጉም። ሲጀምር አብዛኛው በድንቁርና ነው። አሁን የብሔር ፖለቲካ ከፊት የሚናገሩ ምላስ ያላቸው የተማሩ የሚመስሉ በደንብ ሊመጡ ይችላሉ። ከኋላ ግን መንጋ ነው በቃ እንዳለ። ቢኮዝ ብሔሩ ነው እንጂ ስሙ እውቀቱ አይደለም፣ ማንነቱ አይደለም። አይሚን ኢድድን ካምስሉ ሰም የሆነ ቫሊዩ ውስጥ አልፎ አልመጣም። የመጣው የዛ ብሔር አባል ስለሆነ ብቻ ነው። ስለዚህ ቁጥር፣ ዳታ፣ ጥናት፣ ምርምር የሚባል ነገር አይሰራም። አንድ የሚጥላቸው ነገር ይሄ ነው። ሶ የኢትዮጵያ ትልቁ ችግር የብሔር እንትኖች መብዛታቸው ይሄን ሁሉ የያዘ ነው። አይ ቲንክ ይበቃኛል ከዚህ በላይ ማለት። ቴንክ ዩ እንዲህ ያለ ሀሳብ ያላችሁ ሰዎች የመጀመሪያው ነገር ለምንድን ነው የተሸነፋችሁት መጠየቅ አለባችሁ። በብሔር ፖለቲከኞች ወይም የቡድን እኔ እንዳልኩ የብሔር ፖለቲከኞች ለምን የብሔር ፖለቲካ አራመዳችሁ የሚል እንትን የለኝም፣ ተቃውሞ የለኝም። ቅኝቱ ነው በተደጋጋሚ ስናገር ሰምታችኋል። የተቃኘው ቅኝት ነው። እኔ ትኩረቴ የተቃኘው ቅኝት ላይ ነው። እስካሁን አመጣን፣ ይኸው አሁን ላለንበት ዳረገን። ከዚህ እሳቤ ውጭ ያላችሁ እኔ እንደሚታየኝ ከሆነ ብዙ ጊዜያችሁን የምታሳልፉት ማይሳካላችሁ ትልቁ መንገድ እናንተ ያላችሁን ሀሳብ ብሔርተኞቹ ጋር የቡድን ራይት መቀንቀን አለበት የሚሉ ሰዎች ከሄዳችሁ በፍቅር ከማስተማር ይልቅ ሀሳባችሁን ከመሸጥ ይልቅ የማጥላላት ነገሮች አሉ። ብሔርተኛ በባህሪው ካጥላላኸው ይበዛል እንደ ባክቴሪያ። እንዲሁም እንዲህ ናቸው እንኳን አጥላልታቸው ማለት ነው። አንደኛ ወይ የማስረዳት ነገር ጎሏችሁ ነው። እናንተስ ራሳችሁ ወይ ሄዳችሁ የሆነ ብሔር ውስጥ የምትወሸቁ ስለሆናችሁ ነው። በመርህ ደረጃ መስመራችሁን ይዛችሁ ማትጓዙ ጠዋት እንደ በቃ ይሄ ፖለቲካ ይቅር ትሉና ማምሻውን ወይ አማራ ውስጥ ትገባላችሁ ወይ ኦሮሞ ውስጥ የምትገቡ ሆናችሁ ነው። ለምንድን ነው ስኬታማ መሆን የከበዳችሁ? ለምንድን ነው ከዚህ ሀሳቤ ወጥታችሁ የእናንተን ሀሳብ የሚያራምዱ ብዙ ፖለቲከኞች እንዲበዙ ያላደረጋችሁት? ለምንድን ነው? እንዴት ብልጫ ወሰዱባችሁ? ይሄ ራሱ መጠየቅ ያለበት ነገር ነው ብዬ ነው የማስበው። ምክንያቱም አንዳንዶችን ያሁን አያቸዋለሁ የብሔር ፖለቲካ ይጥፋ ይሏችሁና የኦሮሞን ህዝብ አሰቃቂ በሆነ ሁኔታ ይናገራሉ። የኦሮሞን ህዝብ ስለሰደብከው የብሔር ፖለቲካ ይቆምላል? የአማራን ብሔርተኛ ስለሰደብከው የብሔር ፖለቲከኛ ያቆምላል? ያቆማል? የትግራይን ብሔርተኛ የብሔር ፖለቲካ ይቁም ምናምን ብለህ ስለሰደብከው ያቆምላል? እንደውም ኮንክሪት ላይ የተመሰረተ ጠንካራ ነው የሚሆንብን። ንግግር አለማወቅ ነው። ቴክኒኩ ታክቲኩ ስለተሰወረብን ነው። እንደው ማሸነፍ እንኳን ቢቀር እንደው እኩል ላይ መሆን የከበዳችሁ ለምንድን ነው? እንደው እንደ አማራጭ ሀሳብ እንኳን መሆን የከበዳችሁ ለምንድን ነው? አሁን እኮ እንደ ምኒልክ ድኩላ እንደ ጨላዳ ዝንጀሮ ዝርያችሁ የተመናመነ በቅ የሚሉ ሰዎች እኔ እኮ ድሮም አልወድም የሚሉ ሰዎች ከመታየት በስተቀር ሚዲያው በሙሉ የብሔር ፖለቲካ አራማጆች ናቸው። እና አንድ ደግሞ የሚባልም አባባል አለ፣
አይ እኛ እኮ ሳይለንት ማጆሪቲ ነን። በቃ እኛ ሳይለንት ስለማንናገር ነው እንጂ የቁርጡ ቀን ሲመጣ እናሳያለን። ከዛ በዘለለ የላችሁም፣ አትታዩም። እና ለምንድነው የተሸነፋችሁት? ይህም መመለስ አለባችሁ ለማለት ያለው። እሺ ቴንኪው። ከየት ነበርክ? ቀጥሎ ወደ ሞሼ እንመጣለን። በነገራችን ላይ ሞሼ ፖለቲካል ሳይንስ የተማረ ሰው ነው። ቤታችሁ ስትጋብዙት ዝም ብሎ ዩዘር ኔምና ፓስዋርድ ክሬት አድርገው የገባልን እንዳይመስላችሁ። ሞሼያችን ጉዳዩ ባለቤት ነው። እሺ ሞሼያችን ወደ አንተ ልምጣ። ጥያቄውን ኦልሞስት ስለሰማው ተመሳሳይ ስለሚሆን ከማን ነው? ዶክተር ሰላም ብያለሁ። ሰላም ብያለሁ። ከቡርቃ ዝምታ ጋር ተመሳሳይ ስለሆነ በዛው ላይ እንትን ልበልበት ለመመለስ ልሞክር። በመርህ ደረጃ አሁን ከተነሱት ሀሳቦች ጋር ሁሉ እስማማለሁ። በመርህ ደረጃ ልዩነት የሚጀምረው የመጀመሪያው ነገር የብሔር ፖለቲካ አራማጅ ሁሉ አት ዘ ኤንድ ኦፍ ዘ ሮድ ወደ አምባገንነት ይቀየራል ሁሉም ብዬ አላምንም። የመጀመሪያው ነገር እሱ ነው። እሱን ያዝልኝ፣ እሱን ማብራራት ይችላሉ። ምክንያቱም ኢትዮጵያዊ ብሔርተኛ ነን የሚሉ ኃይላት የጦር ኃይሎችም ሌሎችም መፈንቅለ መንግስት ኢትዮጵያ የሚያካሄድ በኢትዮጵያ ብሔርተኝነት ጭንብል መጨረሻ ላይ እሳት የላሱ አምባገነን ሆነው አይተናቸው። ለምሳሌ ደርግን ብትወስድ ደርግ ጁንታ ሆኖ ሲወጣ ኢትዮጵያዊ ብሔርተኛ ነው፣ ኢትዮጵያዊ ሞት የሚል ነው። ግን የኢትዮጵያን ሕዝብ እንደ አጠቃላይ እንደ ኢትዮጵያዊም እንደ ብሔር ብሔረሰብም ጨርሷል። ያገዳደል ሁኔታው በብሔር ከፍሎ አልገደልም፣ በጅምላ ገሏል እንጂ አምባገነን መንግስት ሆኖ ተፈጥሯል። በብሔር ፖለቲካ መንገድ ተጉዛ አምባገነን ልትሆን ትችላለህ። በትክክለኛውም ያለ ብሔር ፖለቲካ መንገድ ተጉዛ አምባገነን ልትሆን ትችላለህ። ዋናው እንዴት ነው ሃንድል ማደርገው ነው፣ እንዴት ነው ማስተካክለው የሚለው ነው፣ መንገዱ ነው። ስለዚህ እኔ ዘመነ ካሴ አሁን ወይ ደግሞ ሀብቴ አት ኤንድ ኦፍ ዴይ አምባገነን ይሆናሉ ብዬ አስቤ አይደለም። ቢሆን እንደዛ ብዬ አስቤ ቢሆን ኖሮ ፍሮም ቢጊኒንግ አልደግፍም ነበር። ለምን መሰለህ? እኔ እኮ ከዓመታት በፊት ኢትዮጵያዊ ብሔርተኛ ነኝ። የመመረቂያ ፎቶ ስር የነበረው እኮ እኔ ኢትዮጵያዊ ነኝ እናንተስ ምንድናችሁ ብዬ ተጠየቅ ነው ያደረኩት። የዛሬ 10 ኦኬ። ከታች የነበረው ፎቶ ስር ይሄ ነበር የተቀመጠው። አክቹዋሊ ገብቶኝ ነበር መሰለኝ እኔ ኢትዮጵያዊ ነኝ እናንተስ ምንድናችሁ ብዬ። ከዓመታት በኋላ ምን ሊፈጠር የሚችለው ነገር ገብቶኛል። ብሔርተኞቹ እንዳይሰሙ ከኢትዮጵያኒስት ነው ፈልሶ የመጣው ብሎ እንዳያባሩ። ኦፍኮርስ አብዛኛው የአማራ ብሔርተኛ ከኢትዮጵያኒስት ካምፕ ነው ፈልሶ የመጣው። ለምን መሰለ ይሄው ነው አሁን ነጥቡ ላይ ያመጣው። ነጥቡ በኢትዮጵያ ይሄ ኢትዮጵያዊ ብሔርተኛ ነኝ የሚለው ኃይል ኢትዮጵያዊ ብሔርተኛ ነኝ የት ነበርክን እዚህ ውስጥ አልከተውም። ሜይ ቢ ምሰማውን ስለሆነ ግን ፖለቲካ ላይ የሚንቀሳቀሰው ኃይል ሁለት ጭንብል አለው። መጀመሪያ ለምሳሌ በአማራ ትግል እንደ ድንገት ስልጣን ቢያገኝ የዛ የጥቅም ተቃሪ ይሆናል፣ ስልጣን ይይዛል ወይ ደግሞ ምናምን ይሆናል። ሁለተኛ ዜግነት ፖለቲካ አራምዳለሁ ይላል። በዛም አማራጭ ካገኘ ተጠቃሚ ይሆናል። ለምሳሌ ብርሃኑ ነጋ በረሃ ሲገባ አብዛኛው ጦር የነበረው ከአርበኞች ግንቦት 7 ውስጥ የነበረው የአማራ ልጆች ናቸው አብዛኛው። ምክንያቱም ካለው ጂኦግራፊ ለኤርትራ ከመቅረቡም አንጻር በሱዳን በኩል ከመውጣቱም አንጻር የአማራ ተወላጆች የነበሩት እና በአማራ ፖለቲካ ሞከረ የአማራ ልጆች በውስጥ በመክተት ግን በዘውግ የብሔር ፖለቲካ ህብረ ብሔራዊ ፖለቲካ በሚለው ሞከራ ሲከሽፍ የተጠለለበት የመጨረሻው አማራጭ የብሔር ፖለቲካ ውስጥ ነው። ብርሃኑ ነጋ ሬሌቫንት ነው። አሁን ትምህርት ሚኒስተርን በዚህ ጋር ትምህርት በ4ኛ በ5ኛ ይሁን እሱ አይመለከተንም። ሬሌቫንት ነው ወይ ኢትዮጵያ ውስጥ የሲስተም ለውጥ እንደሚፈጠር? ኢዜማ ሬሌቫንት ነው? ዲዩ ብሊቭ ዳት? በፍጹም። ኢዜማ ይሄን መንግስት ተፎካክሮ ስልጣን ያሳጣል ብለህ ታምናለህ? አዎ የሚለኝ ሰው ካለ የዋሼ ነው የሚሆነው። አንዱዓለም አራጌና እሱ ውድድር ነበራቸው። ታስታውሱ እንደሆነ የዛሬ 2 ዓመት 3 ዓመት አካባቢ 2022 2021 ላይ የፓርቲው ሊቀመንበር ነው። ፍራንክሊ እናውቃለን። አንዱዓለም አራጌ እኩል ከብርሃኑ ነጋ ጋር ምርጫ ተወዳደረ። አንዱዓለም አራጌ አማራ በመሆኑ አልተመረጠም። ኢትስ ሲምፕል ላይክ ዳት። ምክንያቱም ይሄ ተመሳሳዩ በረሃ ሲደረግ የነበረው ነገር ነው። አንዱዓለም አራጌ አያውቀውም እኮ ይሄን። አንዱዓለም አራጌ ኢዜማ ስለሆነ ስልጣን ላይ ውድድር ላይ ወጣ። አማራ በመሆኑ ከስልጣን አልተወረደ። ፓርቲውንም ጣጥሎ ወጣና የግል ህይወቱን መኖር ጀመረ። ስለዚህ አማራው ከ1950ዎቹ 60ዎቹ ዓመት ጀምሮ በዜግነት ፖለቲካ እየሞከሩ ባሉ ኃይላት እኮ ተስፋ ቆረጠ። ወንድሜ እኔ እኮ በ10 በ15 ዓመት ተስፋ ቆረጥኩ። ኢህአፓ መጣ፣ የዜግነት ፖለቲካን በማርክሲዝም ሌኒኒዝም ጀቡኛው እንደዚህ መሬት እንደዚህ አድርጌ አለ። ደርግ
አፄ ኃይለሥላሴ አማራ ናቸው። አፄ ኃይለሥላሴን መፈንቅለ መንግስት ያደረገባቸውን እኮ ደርግ እኮ አማራው አልተቃወመም። የአማራ ብሔርተኝነት አብዮት ተነሳ የሚባለው በፀሐይ ወንቁ ስላሴ ጊዜ ነው። ጎጃም አካባቢ አፄ ኃይለሥላሴን ሲታገል የነበረ እንደ አማራ የተነሱ ጥያቄዎች እኮ ነበሩ። የጎጃም ገበሬዎች አመፅንም ጨምሮ ማለት ነበሩ ጥያቄዎች። አማራው አፄ ኃይለሥላሴ ላይ ጥያቄዎች ይጠየቁ ነበር። ደርግ ሲያስወግዳቸው ለምንድን ነው ይህን ሰው ያስወገዳችሁት? እሱ እኮ አማራ ነው፣ አገዛዙ የኛ ነው ያለ አማራ አልነበረም። እሱን ተቆጥቶ በረሃ የገባ ነው። ኢዲዩ ነበረ። ኢዲዩ ውስጥ ግን የኦሮሞም ደጃዝማች፣ የአማራም ደጃዝማች፣ የትግሬውም ምናም ተቀላቅሎ አፄ ኃይለሥላሴንም ለማንሳት የመጡ አማራዎችም ስለሆኑ ናቸው። ትክክል። እሱን እኮ ነው አልጠቀሙም። እንደ ሀገር ጎድተዋል ብለው ታመነ። መፈንቅለ መንግስቱ ሲካሄድ፣ አብዮቱ ሲካሄድ የሀገር አብዮት ነው፣ የህዝብ አብዮት ነው። ስለዚህ አማራው ራሱ የህዝቡ ጥያቄ አንዱ አካል ስለሆነ ዝም አለ። ኦኬ። ይሄን ተይዘው የመጡት ግን ግራም ሆነ ቀኝ ዘመም የሆኑ ኃይሎች ምንድን ነው ያደረጉት? ከዛም በኋላ ራሱ አማራው የማይፈታበትን ጥያቄዎች እየሰጡት መጡ። 97ንም ውሰድ። አሁን ድረስ በዜግነት ፖለቲካ የሚሰሩ ድርጅቶችን ያቸው ጥያቄዎቻችን አልተፈቱም። እንደ አማራ የምንጠይቃቸው ከዓመታት በፊት የነበሩ እንደውም ውስብስብ እየሆኑ መጡ። ስለዚህ ሞክረህ ጫማ እግር ውስጥ አልገባም ካለ በባዶ እግር ትሄዳለህ። በባዶ እግር እግርህን አትቆርጦ። ስለዚህ ልታደርግ የምትችለው ምንድነው? ጫማው ካልገባልህ በባዶ እግር ነው የምትሄደው። ስለዚህ አማራው ምንድን ነው ያደረገው? የመጫወቻ ሜዳው የሚፈቅደው የብሔር ፖለቲካን ነው ለካ። የመጫወቻው ህገ መንግስቱ የብሔር ፖለቲካን ይፈቅዳል። የተደራጁት ኃይሎች አማራውን በብሔር ፖለቲካ አንጻር የሚከሱ ናቸው። ለዚህ ነው ለካ በዜግነት ፖለቲካ የሰሩ ድርጅቶች የከሰሩት የሚል ድምዳሜ እኔ አይምሮ ውስጥ መጣ። ኦኬ። ክላሽ ይዘህ እየሄድክ በቢላ ይዘህ እየሄድክ የክላሽ ጦርነት ለማድረግ እንደማለት ነው። ስለዚህ ለካ የከሸፉት ድርጅቶች በብሔር ፖለቲካ እንቅስቃሴ ውስጥ ምንም አይነት ጥቅሜን ሊያስጠብቁልኝ አልቻሉም፣ ከዚህ በኋላም አይችሉም። ስለዚህ ማድረግ የምችለው ምንድን ነው? በራሴ መቆም መሞከር አለብን። አሁን እኮ እናንተ ናው ዩ ጋይስ አር ስክሩድ አይደለም? ሀቅ ነው። ቅርቃር ውስጥ ነው ያላችሁት። ህዝቡን እንኳን ማሳመን አልቻላችሁም። ቅርቃሩን ንገረኝ እስኪ በደንብ እናውራ። ቅርቃሩ የሚታወቅ ነገር ንገረኝ። አሁን ያለው ትግል ማለት ነው። አሁን የቋንቋ መደበላለቁ ኢንፍልትሬት አድርገው የገቡት እንደገና ደግሞ እዚህ ምዛማው የምሰማቸው የክልል ጥያቄ በጎንደር በጎጃም አካባቢ የምሰማቸውን ከሰላምታዎች ምን ጥያቄ አለው? ቴዲ እሱ ቅርቃር አይደለም። እኔ ማለት ይገባል። ትክክል እኮ ነህ በመርህ ደረጃ። አሁን ለኦዲየንሱ እዚህም ላለው ኦዲየንስ ለአንተም ትክክል ነው። ቅርቃር ነው የሚመስለው። ግን አንዱ እኔ የማምንበትን ነገር ልንገርህ። እነዛ የቅርቃር ጉዳዮች ሳይሆን ትግል የመጥለፊያ አንዱ ሜካኒዝም ነው። እኔ በነገር ላይ ጎንደርና ጎጃም ላይ የሚነሱ የክልል ጥያቄዎችን ከሩት ኮዛቸው የኢንተረስታቸውንም ጭምር እነግርሃለሁ። የጎንደር ገበሬ ጥያቄ እንዳልሆነ አውቃለሁ። የጎጃም ገበሬ ጥያቄ እንዳልሆነ የማን ጥያቄ ነው ስትል የመንግስትን አጀንዳ ተሸክሞ በጎንደር ስም ሊሰራ ያሰፈሰፈ የመንግስት አካል እንዳለ አውቃለሁ። እሱ ልክ ነው። አሁን አብዛኞቹ ክር ብለው አማራ የሚሉት ትንሽ ገለጥ ብታደርጋቸው ጎጠኞች ናቸው። ዶኒቲንግ በአማራ ስም የጎጣቸውን ፍላጎት ለማሳካት ነው። አሁን አማራ እንደ ከቨር ነው የምጠቀም የሆነችው። ምን ለማለት ፈልጌ ነው? ትላንት ከነበረበት ያላየው ችግር ውስጥ እየገባ ነው። አሁን ነገ ከነገ ወዲያ ሊፈጠሩ የሚችሉ ነገሮች አሁን አዝማሚያዎችን ስታይ እዚህም እዛ የጎንደር ልጆች ተወልደ ያደግበት የጎንደር ልጆች የሚያራምዱትን የጀመሩትን ነገር የጎጃሞቹ የሚያራምዱትን አንዳንድ ይሄ የተከዘይዘ በሚል የምታውቀው ነገር ነው። አሁን ፖይንቴ ምንድን ነው መሰለህ? የኔ ንግግር በምትለው ደረጃ ህዝብን አስተባብረህ እንኳን ከጎን ማሰለፍ አልቻልክም። ቢኮዝ አንተ የምትለውን ህዝቡ ገዝቶ ቢሆን 24 ሰዓት አይፈጅም የመንግስትን ወታደር ከክልል 3 ጠራርገን ለማባረር። ተሳስተሃል። የትግራይ ህዝብ እኮ የወያኔን ፕሮግራም ገዝቶት አምኖበት በረሃ ገብቶ 17 ዓመት ነው የፈጀው። ሻቢያ እኮ ኤርትራዊ ሁሉ ከአዲስ አበባ ከሚኒሶታ ከምናምን እየዘመተ ጠቅልሎ ኢትዮጵያ ገብቶ በረሃ ገብቶ 30 ዓመት ትጥቅ ትግል ገብቷል። ህዝቡማ በነገር ላይ ህዝቡ ባይገዛው በ24 ሰዓት ሳይሆን ህዝቡ ባይገዛው ኖሮ 24 ሰዓት ፋኖ አማራ ክልል አይቆይ። የዛን ጊዜ ሳቢው አዲስ ነው። አሁን እኮ የዛን ጊዜ የናቦይ ሰባትን ንግግር ብታይ የዛን ጊዜ የደርግ ወታደር እኮ እንደውም አልተዋጋንም ነው የሚሉት። ትንሽ ስንቀርበው ወደኛ ይመጣል፣ ትንሽ ስንቀርበው ወደኛ ይመጣል። ጭራሽ እኮ አልተዋጋንም ነው የሚሉት እነሱ። እሱ አይደለም
አሁን ብሔርተኝነቱ እንደዚህ በጠነከረበት ሁኔታ ህዝቡን እንኳን የአማራን ብሔርተኛው የአማራ ብሔር ተወላጆችን አሳምናችሁ አንድ ከጎናችሁ ማሰለፍ አልቻላችሁም። ቢኮዝ የአማራ ህዝብ እንዳልከው ወይም ደግሞ እንደሚታወቀው ብዙ አይነት እሳቤ ነው ያለው። ከገባንበት ችግር ልንወጣ የምንችለው በዚህ ነው ይላል። ፖለቲካችንን መስራት ያለብን በሀሳብ ፖለቲካ ነው። አት ኤንድ ኦፍ ዘ ዴይ በሀሳብ ፖለቲካ ውስጥ የእኛ የበላይነት ነው ያለው ወይም ደግሞ እኛ ልንጠቀም እንችላለን የሚል እሳቤ ያላቸው አሉ። ኤኒዌይ አሁን ባለው ሁኔታ የአማራ ህዝብ እንደው በእኔ ትንታኔ የአማራም የኦሮሞም ህዝብ ቻይኖች በተለይ ከሁለተኛ የዓለም ጦርነት በኋላ ፔሪድ ኦፍ ሂሚሌሽን ይላሉ፣ የሀፍረት ጊዜ። እነዚህ ትልልቅ ብሔሮች የሚከበሩ ብሔሮች ህዝቡ ለፖለቲከኞቹ ነው ለፖለቲከኞቹ ይሄ ያለፉት 6 እና 7 ዓመታት የእፍረት ጊዜ ነው። ፔሪድ ኦፍ ሂሚሌሽን የአማራ ህዝብ በታሪኩ አይቶት የማያውቀው እጅግ አሳዛኝ ነገር ውስጥ ነው የገባው። የኦሮሞ ህዝብ በታሪክ አይቶት የማያውቀው እጅግ አሳዛኝ ነገር ውስጥ ነው የገባው። የትግራይ ህዝብ እንደምታየው ነው። ይሄ የብሔር ፖለቲካ ውጤት ህዝቡን አይቶትም ሰምቶትም የማያውቀው ነገር ላይ ከዳረገው መዳረሻ አንድ ነው። መንገድህን ለምን አትቀይርም? የአማራ ህዝብ ጥያቄ የሚመለሰው በሌላ መንገድ ከሆነ ጥያቄው ይመለስ እንጂ ለምን መንገድ አትቀይርም? የኦሮሞ ህዝብ ጥያቄ የሚመለሰው መንገድ በቀየርክበት መንገድ ቢሆን አስሎንጋስ ጥያቄው ይመለስ እንጂ ለምንድነው መንገድ ማትቀይሩት? አሁን ባለው መንገድ በየጊዜው ሰቆቃና ግድያና የሞት ዜና ነው የምንዘግበው። ይሄን እንዴት አታይም ነው ያልኩት። አይኖ ነጋዴው ተረጋጉ፣ ነጋዴው ተረጋጋ፣ ነጋዴ አንተ ተረጋጋ፣ አንተ አፈርክ ብዬኔ ላይ ታንት ምለው ነገር የለም። ኮመንት ላይ ያላችሁ ነው ምለው። ቆይ ኮመንት ላይ ያላችሁ የብሔር ፖለቲካ እንጀራችሁ ይሆናችሁ አላችሁ። አይ ዶንት ኬር ላንተ ሞርጌጅን ለመክፈል ትሄዲ ሞርጌጅን ሳልከፍል ይሄ ነገር እንዳይቆም እያልክ የሚያልብሃል። አይ ዶንት ኬር ላንተ። እኔ ማወራው መሬት ላይ ስላለው ህዝብ ነው። ሞሼ ይቀጥል። እሺ የመርህ ልዩነት እኮ የለንም፣ ግን አሁንም አስገንዝቤ ደግሞ አንድ የማየው ከአንተ በተለየ የምናገረው ነገር አለ። እሱም በልዩነት ትይዝልኛል። እኔ የአማራ ህዝብ እስከዛሬ ከነበረበት ልዩ የሆነ ችግር ውስጥ ገባ ሳይሆን ምለው እስከዛሬ ከነበረበት ልዩ የሆነ ዳይሜንሽን አየ ነው። ሌላ አይነት ጥያቄን የማስመለሻ መንገድ አየ ነው። ኦኬ ለምን መሰለህ ሄዱ የትግራይ የትጥቅ ትግል ጉዳይ ከወያኔ ከ1967-68 በረሃ የመውጣት ታሪክ በፊት የትጥቅ ትግል እንቅስቃሴ የሞከሩባቸው ጊዜያቶች ነበሩ። ኤክስፒሪየንስ አድርገዋል። ወደ ዘመነ መሳፍንት ጀምሮ የመካከለኛው ክፍለ ዘመን ታሪካቸውን ጀምሮ የማመፅ ጥያቄዎች መጠየቅ ነገሮች ነበራቸው። እንደ ትግሬ ጥያቄ መጠየቅ እንደ ትግራይ ሰው ሆኖ መጠየቅ። በተመሳሳይ ኦሮሚያም እንደዛ አይነት ነገር ነበር። የሜጫነቱን ለማቀደም የሚነግረንን ጨምሮ ከዛ በኋላ ያሉ አደረጃጀት አማራ ይሄ ኦፕሽን አይቶት በታሪኩ አያውቅም። ያው ጦርነት ነው፣ ሞቶች አሉ፣ ምናምኖች አሉ። ሞት የሌለበትን ዘመን እስቲ ፈልጋለሁ እንድትነግረኝ። ለምሳሌ እኔ ልንገርህ፣ ወልቃይት እኮ ሲወሰድ የአማራ ብሔርተኝነት የሚባል አስኳልም ምንም አልነበረ። ወልቃይት የሚባል የአማራ መሬት ተወስዶ ወደ ትግራይ ሲካለል ምንም አይነት የአማራ ብሔርተኝነት አልነበረ። የዜግነት ፖለቲካ የሚያራምዱ ኃይሎች፣ ግለሰቦች ይሄን ነገር ለማስመለስ 30 ዓመት በቂ ጊዜ አግኝተው ነበር ለመመለስ። ምክንያቱም አይ ወልቃይት ወደ ትግራይ ስለሄደ ምንም አትበል ልትለኝ አትችልም። ምክንያቱም ያለነው በፌዴራሊዝም ፖለቲክስ ውስጥ ነው ያለው፣ መሬትን መሰረት ባደረገ ቋንቋን መሰረት ባደረገ ማለት ነው። ስለዚህ የግድ ይሄን ለመመለስ ሌላ አይነት ዳይሜንሽን አይ አሁን አማራው ለካ የትጥቅ ትግልም አማራጭ ነው ነው ያለው። ሞት ትጥቅ ትግል ስትገባ ምናበት ነገሮች ውስጥ ስትገባ አሁን ያልካቸው እኔም የሚደብረኝ ህዝብ ይሞታል። እኔ አሁን ውጭ ተቀምጬ የሞቱ ነው ደስ ይለኛል ምናምን አለ። በጣም ነው የሚያስጠላኝ። ምክንያቱም ዘመዶቻችንም እለት በእለት አናታለን፣ በቅርብም የራሳችንን ሰዎች ማለት ደስታ በዚህ በምንም አይሰጠንም። ግን ያልሞትንበት የታሪክ ዘመን መላኩ ተፈራ የደርግ ታውቀዋለህ? መላኩ ተፈራን የደርግ የሰሜን ጎንደር አካባቢ ምናምን የነበረ ሰውዬ ነው። ያ ሰውዬ ሲረፈርፍ ነበረ። ሲረፈርፍ ነው የምነግርህ። ወጣቱ ሌላም ቦታም ተደርጓል አለ። አሁን ላይ ሆኜ ማውራል እንደ አንድ አማራ ስለሆነ ገደል ወስዶ ነበር የሚከተው። ጎጃም ላይ ባህር ዳር ላይ እልቂት ነበር። ወያኔ ከመጣ በኋላ ቲፒኤልኤፍ ስልጣን ላይ ከመጣም በኋላ ተመሳሳዩም ነገር ነው ሲካሄድ የነበረው። ወልቃይት ላይ የሚደረጉ፣ ጠለምት ላይ የሚደረጉ፣ ከክልል ውጭ አማራ ላይ የሚደረጉ፣ ይሄም መንግስት ሲመጣ ይሄ የሚደረገው። ስለዚህ ምንድን ነው እያወራን ያለ ነው? ሌላ ዳይሜንሽን ለህዝቡ ነው ያየው። ይሄ እኮ በነገር ላይ ቴዲ በደንብ የምትሰሙኝም ሰዎች ስሙኝ፣
የአማራ የትጥቅ ትግል እንቅስቃሴ ከሌላው የትጥቅ ትግል እንቅስቃሴ የሚለየው ከሌላው ምን ስፔሻሊ ከኦነግና ከቲፒኤልኤፍ ለማለት ነው የሚለየው የአብዮት ውጤት ነው። ለምሳሌ ቲፒኤልኤፍ በረሃ ሲገባ ደርግ 1967 ምናምን ወጣ። ከአንድ ዓመት በኋላ በረሃ ገባል ተጠቅልሎ። ኦኬ ምንም አይነት እድልም እንኳን አልነበረም። ስለዚህ አብዮት አልነበረም። ኦነግን በተመሳሳይ የአማራውን ግን ላለፉት 30-40 ዓመት ጥያቄዎች ሲብላሉ በዜግነት ፖለቲካ ውስጥ ለማስመለስ ሲጥር ሲጓዝ እንደዚህ ሲሆን ሲብላላ መንግስት በመቀየር ፕሮሰስ ውስጥ ጭምር አልፎ ቲፒኤልኤፍን በማውረድ በዚህ ውስጥ ሁሉ አልፎ ያልተሳካ አብዮት የወለደ ውጤት ነው። ይሄ የአማራ የትጥቅ ትግል እንቅስቃሴ የአብዮት የመጨረሻው ክላይማክሱ ደረጃ ነው እንጂ ዝም ብሎ ከመሬት ብድግ ብሎ የተፈጠረ ነገር አይደለም። ስለዚህ አስምሬበት በደንብ ልሂድ፣ ሀሳቦችን እገዛለሁ። አት ኢንድ ኦፍ ደይ ታዲያ አንተ የምትደግፈው ኃይል አንተ የምትደግፈው ስብስብ በመጨረሻ ላይ ስልጣን ቢመጣ ዘመነ ካሴ ወይ ሀብቴ ወይ ኢንጂነር ደሳለኝ ምሬ አምባገነን ሆነው ቁጭ ሊሉ ነው አይደል እንዴ ብትለኝ አይደለም። ምክንያቱም እኔ ራሴን ከጭቆና ለማውጣት ነው እንጂ ዘመነ ካሴ ገዝቶ ሀዲያውን ደቡቡን እንትኑን ጨቆኖ ይግዛልኝ የሚል ፖለቲካ አይደለም እየሰራ ያለሁት። ምክንያቱም ጭቆናን ፕራክቲካሊ እኔ እያየሁት ስለሆነ ማለት ነው። ስለዚህ አሁን አንተ የምታነሳውን ቅድም የት ነበርክ ያነሳውን ምናልባት ዶክተር ታሜም የሚያነሱትን ሁላችንም የምናነሳውን ተመሳሳይ ሀሳብ ገቢር የሚደረግበት ሜካኒዝም የመፍጠሪያ አንዱ መንገድ አድርጌ ነው ማስበው። ይሄን ነው ሊያዝ የሚገባው። ሲቀጥል እየሰማኝ ከሆነ ቴዲ ክሊርሊ እኮ አሁን ባለው ተጨባጭ ሁኔታ አሁን ባለው መሬት ላይ ባለው ሁኔታ በባስኬትቦል የመጫወቻ ሜዳ ላይ በእግር ኳስ ሕግ አትጫወትም። እጅህን ኳሱን በእጅ ነው የምታደርገው። ሜዳው የፈቀደ አሁን ብዙ ሰዎች በጣም ማዝንባቸው ብዙ ሰዎች የአብይ ደጋፊ ኮሜንት ይጽፍላል። የማውቃቸው ማናውቃቸው ሚዲያ ላይ የሚወጡ አሁን ቅድም መሀል ሜዳ አይነቱም ሰው ማለት ነው አንተን ደግፎ በተመሳሳይ የት ነበርክን ደግፎ ገራሚ ሀሳብ ነው ይልና የብሔር ፖለቲካ ስፔሻሊስቱን አብይ ግን ያመልክላል። ብልጽግና አማላጄ ነው ይልናል። ይኸውልህ ብሔርተኛው የዜግነት ፖለቲካ አራማጁ ከብሔር ፖለቲካው ጋር አምታቶታል፣ አወሳስቦታል እራሱን። አንዴ እዚህ ጋር ይሆናል፣ አንዴ እዛ ጋር ይሆናል። ጥቅሙ ሲመጣበት ወደዚህ ይገባል፣ ጥቅሙ ሲጎልበት እዛ ጋር ይሆናል። እነማን ወደ አይነቱ ማለት ነው። ስለዚህ ትግላችን አሁን ያለው ትግል እኔ ባምነው የመስመር ትግል ነው ብያ እኔ እኮ ልክ ነህ፣ ግን እኔ ለእናንተም ስለማዘን ነው። ለምሳሌ ሞሼ ፖለቲካል ሳይንስ የጨረሰ ልጅ ነው። ፖለቲካን በፖለቲካ ቋንቋ ከሚያወሩ ሰዎች ጋር ነው መሰለፍ ያለበት። ልጅ በስመ አማራ ተንጋግቶ ከሚመጣ ሰው ጋር ዝም ብለህ ፖለቲካ ማውራት የለብህም። አማራ ልዩ ፕሮፌሽን ይኖሯል። የቡርቃ ዝምታ ፕሮፌሽኑ ሌላ ሊሆን ይችላል። ፖለቲካን ስፔሻላይዝድ ያደረጉና በፖለቲካ ቋንቋ ማውራት የሚችሉ አሉ። አሁን እኮ እየሆነ ያለው ብስሉን ከጥሬው መለየት አልቻለም። አንደኛ ይሄ የጎራ መደበላለቅም እየፈጠረብህ ነው። ኤሊቱን ኤሊት ካልሆነ መለየት አልችልም። ሀሳቡን ሀሳብ ካልሆነ መለየት አትችልም። ይህ ለእናንተ እንኳን አታስቡም እንዴ? ፖለቲካችን ምንድነው መምሰል ያለበት? ፖለቲካ ብሔር ሊሆን ይችላሉ የራሱ ሲጀምር። ፖለቲካ ሀሳብ ነው መሆን ያለበት። ሀሳብ ደግሞ እንዲሁም እናንተ የሀሳብ መሪዎች ፓዮኒር መሆን አለባችሁ። በቋንቋ ያልተጠቀምኩም ሰው ምን ላድርገህ? እኔ በቋንቋ እንድትጠቀም ፈልጋለሁ። በቋንቋ ግን አልተጠቀምኩም ስትል የምታመለክትበት የሆነ ተቋም ሊኖር ይገባል። ሄድና እዛ አመልክት። ተቋሙ ጥናት ያርግና በቋንቋ እንድትጠቀም ያርገ። ባህል አልባሳቴን አልለበስኩም ይላል ሰው ምን ላድርግ? እኔ ባህል አልባሳትን ወይ ባህልና ቱሪዝም ሊሆን ይችላል ወይም ደግሞ የፌዴሬሽን ምክር ቤት ሊሆን ይችላል። የሆነ ብቻ ተቋም ያስፈልጋቸዋል። ኢንስቲትዩሽን መጀመሪያ ኢንስቶል መደረግ አለበት እነዚህን ነገሮች ኮንትሮል የሚያደርግ። ከዛ በዘለለ ግን እኛ መፋጨት ያለብን በአይዲያ ነው። በቃ ፖለቲካ ሀሳብ ነው መሆን ያለበት። ነጥቡ ላይ መጣ። ኢንስቲትዩሽን አሁን ባለው የኢትዮጵያ ፖለቲካ ኢንስቲትዩሽን ክሬኤት የምታደርገው አማራጭ የትጥቅ ትግል ነው ብዬ አምናለሁ። ለምን መሰለህ? ጀኔሬሽን ጋፕ ተፈጥሯል። ምናልባት 1 እና 2 የሚሆን ጀኔሬሽን አሁን እኔና አንተ በምንከራከርበት አዲስ የተቀረጸ አስተሳሰብ አለ።
ሀገራዊ አስተሳሰብ የሀገር ምስረታ ብሎ የራሱን ሴናሪዮ የሚያስቀምጥ የሶሻል እንትናችንን መስተጋበራችንን በራሱ አዲስ ትንታኔ የሚሰጥ ምናምን ብዙ አለ። ኦኬ አዲስ ጀኔሬሽን ነው የተፈጠረው። ይሄ ጀኔሬሽን አንተ የምትለውን ይሄ በቀናነት የሆነ ነገር አሁን በትጥቅ ትግል ለምሳሌ ተቋማቶች ሲገነቡ ሊቃኖች አሉ፣ ምሁራኖች አሉ፣ አካዳሚሻኖች አሉ። ለምሳሌ የህጉን ስርዓት እንዴት ነው ኢንስቶል ማድረግ ያለብን የህግ ሰዎች አሉ። አስፈላጊ ከሆነ ሌላ ሀገር ተሞክሮ ወስደው የህጉ ስርዓት መመሰል እንዳለበት ራሳቸው መጻፍ አለባቸው። ሚዲያው በምንድነው መመራት ያለበት? የሚዲያ ሰዎች አሉ። ፖሊሱ ፖሊስ ሰዎች አሉ። ሚሊተሪው የሚሊተሪ ሰዎች አሉ። ምርጫ ቦርድ ሰዎች አሉ። አሁን ደርግ ትልቁ እኮ ያከሸፈብን ነገር ዛሬ ለገባንበት የቋንቋ መደበላለቅ የዳረገን ጃንሆይን ከስልጣን ካስወገደ በኋላ ወደ ካምባችን እንገባለን ሀገርና ህዝብ ካረጋጋም በኋላ ብለው ስልጣን ሳማቸውና በዛው ቀጠሉ ዘንድ እነሱ የመጫወቻ ሜዳውን ሳያሰምሩ አምባገነን ስለሆኑ እነዚህ ሀሳብ ይዘው የመጡ ከውጭ ሀገርም የመጡ ከሀገር ቤትም ሀገር በቀል የሆኑ ፓርቲዎች ስለተሰደዱ ስለተዋከቡ ያቺ ጎልደን ኦፖርቹኒቲ ሚስ አደረገን አይደለም እንጂ መይሶን እንደ መይሶን ኖሮ ቢሆን ኖሮ ወዝሊግ እንደ ወዝሊግ ኖሮ ቢሆን ኖሮ ያፓ እንደ ያፓ ኖሮ ቢሆን ኖሮ ህዝብ ቢያንስ አማራጭ ይኖረዋል። ያበላሸናት ጎልደን ኦፖርቹኒቲ እነዚህ ታጣቂ ኃይሎች የብሔር ፖለቲካ ይዘው ጫካ እንዲገቡ አደረጋቸው። ከዛ ጊዜ ጀምሮ አሁን ያለንበት ደረጃ ላይ ደረስን እና አሁንም ቢሆን ከገባንበት ችግር መንግስትን ለመቀየር እንዴት ባለ መንገድ ነው መሄድ ያለብን? መንግስት መቀየር አለበት። ደፊኒትሊ የፖለቲካ ፓርቲ እኮ የሚያስፈልገው አማራጭ ሀሳብ ልትነግረኝ ነው። ሰላማዊ የስልጣን ልውውጥን ወይ ደግሞ ቅድም ሰዎች ሲያወሩ የነበረውን ይሄ ብሔራዊ መግባባትን ምናምን ለመፍጠር መጀመሪያ ብሔራዊ መግባባትን ለመፍጠር የሚፈልግ መንግስት ወይ ደግሞ ሰላማዊ የስልጣን ሽግግርን እንዲኖር የሚሰራ መንግስት ሊኖር ይገባል። በነገር ላይ የትኛውም ዓለም ላይ መንግስት በምርጫ ብቻ አይወርድም። የዓለም ታሪክ አይደለም። በጦርነትም ይወርዳል፣ በአብዮትም ይወርዳል፣ በምርጫም ይወርዳል፣ በጸሎት ሊወርድ ይችላል እና ይሄኛው መንግስት አሁን ያለው መንግስት 2 ደቂቃ ሀሳቤን ጠቀልላል። አሁን ያለው መንግስት ይሄን አሁን የምንለውን የምርጫ ናሽናል ኮንሰንሰስን ለማምጣት ብሔራዊ ነገርን ለማድረግ ልቡ ዝግጁ ነው ወይ ስትለኝ አይደለም። ለምን መሰለህ አይደለም የምል እራሱ ቅድም የነገርኩ የጀነሬሽን ጋፕ ውስጥ ያለ ነው። በጀነሬሽን ክፍተት ውስጥ አብይ አህመድ እልም ያለ የኦሮሞ ብሔርተኛ እልም ያለ ምክንያቱም መንግስት የተነካ ብለው ከሰበታና ከሱሉልታ ይመጣልሃል የሚል ኢትዮጵያዊ ብሔርተኛ አይኖርም። ኢትዮጵያዊ ብሔርተኛ የሚለው ስለዚህ ይሄ ስርዓት ሊቀየር የሚችለው እኔና አንተ የሚያስማማን ሰውየው ብሔርተኛ ስለሆነ ነው። ጆሃርን ገፍቶ ኢትዮጵያኒስት ያደርገው። ጆሃር ኢትዮጵያኒስት አይደለም። ለምሳሌ ጨዋታው መሰለህ ጆሃር ከዚህ ቀደም በነበረው የመጫወቻ ሜዳ አብይን ሊያሸንፈው አይችልም። ቢኮዝ ብሔርተኝነትን አብይ ከጆሃር በተሻለ ሁኔታ እየተጫወተለት ነው። ዘንድ ምንድን ነው ጆሃር ያለ ጓዳ እያለን እኮ እኛችን ሀገር እያፈረስን ነው። አሁን ስለ ሳሎኑ እናስብ አለ። ጆሃር የሚያምነው ይመነው። ጆሃር ኢትዮጵያ ብሔርተኛ ነው ብሎ የሚያምነው ይመነው። እኔ በግሌ አላምነውም። ምክንያቱም እኔ ሪላቲቭሊ ለኢትዮጵያዊ ብሔርተኛ ከዛሬ 10 ዓመት በፊት ቀርባለሁ የምለውና ከዛሬ የደገፉ እኮ ነው ያንተን የደገፉ። አዎ ትክክል ነህ። ስለዚህ ጆሃር የሲስተምና የአካሄድ ልዩነት ሊኖራቸው ይችላል በሁለቱ መካከል። ከዚህ አዲስ አበባ ተነስተን እናንተ እኩል ብንነሳ አንተ በሮም በኩል ብትሄድ እኔ በኪጋሊ በኩል ብሄድ አዲስ አበባ ነው መግቢያ ዋናው፣ እዛ እንገናኛል። የመንገዱ ልዩነት ነው የሚያከራክራቸው ብዙ ጊዜ የኦሮሚያ ፖለቲካ ላይ ልዩነቱ መንገዱን እንዴት እንሂደው ነው። እሱ ሰፊ ነው። ግን ስናጠቃልለው የምትለውን ነገር በደንብ እገዛለሁ። ሁላችንም በጋራ የምንኖርበት ሀገር እንድትኖር የብሔር ፖለቲካ ከዜግነት ፖለቲካ ይልቅ ጥፋቱ ብዙ ነው። ይህንንም አምናለሁ። አንዳንዴ ግን አማራጭ የማይኖርብህ ነገር ይኖራል። በነገር ቅድም አንዳንድ የተሳሳቱ ነገሮች ሲወሩ ሰምቻለሁ። ዓለም ላይ በዓለም ፖለቲካ ላይ በጣም የዓለም ፖለቲካ አቃፊ የሆነ ነው ምናምን እየተባለ የሚሆነው በራሱ ስህተት ነው። ምክንያቱም በተለይ ይሄኛው ላስት 5-10 years የዓለም በጣም ኮንሰርቫቲቮች የዓለም ፖለቲካ ላይ በፍጥነት እየመጡ ነው። ኮንሰርቫቲቮች ነው የምነግርህ፣ ስደተኛ ጠሎች፣ ሃይማኖት ጠሎች፣ ከለር ጠሎች ጨምሮ በአንድ ለምሳሌ የዚህ እኔ ያለሁበትን ሀገር የትራምፕን ሁኔታ በቅርበት የምትከታተሉት ነው። ምን ያህል አንታይ ይሄ ብራውን ፌስ የሚባሉትን እንዴት እንደሚጠላ እንዴት ኢቭን ከብላኮች ጋር ያለውንም ነገር ማየት ኢስት ዩሮፕ ባልካን የሚባለውን ኤሪያ ጨምረው
ምን አይነት አክራሪ ሁሉም ጋር ይሳካላቸው። አሁን ሊበራሎችም ያሸንፉበት አለ። ድሮ ግን ምናልባት ከ20 ዓመት በፊት ስፔሻሊ ከቀዝቃዛው የዓለም ጦርነት ማለቅ በኋላ ሊበራሎች በደንብ ዶሚኔት ያደረጉበት ጊዜ ነበር የዓለም ፖለቲካ። ስለዚህ ይቀያየራል። እኛ ሀገር እኮ ያም ነገር የመምጣት ከዓለም ተነጥለን አይደለም ያለነው። ልዩነቱ ያለነውን ነገር እንደ ሀገር ለመቀጠል እንዴት አድርገን አሰናስለን እንሂድ ነው። የብሔር ፖለቲካ የመጫወቻው ሜዳ አድርገናል። ሳንገዳደል ፍሩትፉል ላንሆን እንችላለን፣ ግን መጨረሻ ላይ ፍሩትፉል እንሆን ነው። እሱ ላይ ነው መስራት የሚገባው። ናሽናሊዝም ከሞላ ጎደል ከጨዋታ ወጥቷል። ሊበራልም ከጨዋታ እየወጣ ነው። አሁን ያለንበት ዓለም ሞሮፍ ወደ ሪያሊዝም እየሄደ ነው። የሪያሊዝም ዓለም ላይ እየሆነ ነው። ይሄ የግሬት ፓወር ፖለቲክስ ትክክል። ኦኬ ይቅርታ ለነታም ዕድል ከመስጠት በፊት እኔ ልወጣ ስለሆነ ላመስግናችሁና ልውጣ፣ ሰዓት በጣም ስለሄደብኝ። ቴንኪው ከልብ አመሰግናለሁ። የቡርቃ ዝምታ እንደ ሁልጊዜ ሁሉ ስለ ጨዋነት ተሰላካፍተን ስለመለስክ ጥያቄዎች ወነግን ወክለ ስለተከራከርክ አትጥፋ። ቴንኪው ብራሽ አመሰግናለሁ ሁላችሁንም። ዶክተር ታሜም ቡኖን በነገራችን ላይ ቡርቃ ዝም ቤት ትከፍታለህ አይደል? ላይፍ ይገባል። በሆነ ጉዳይ ላይ ስፔሻላይዝድ ያደረገ መስማት ስትፈልጉ መረጃ ሲኖራችሁ እንደዚህ አይነት ሰው ጋር መስማት ያለባችሁ፣ ካልሆነ ትደበላለቃላችሁ። ዝም ብሎ በስመ ኦሮሞ ኦነግ ነኝ ምናምን ብሎ በሚከፍት ቦታ ላይ ጠዋት ብልጽግና ይሆንባል፣ ማታ ኦነግ ይሆንባል። እንደዛ ትክክል አይደለም። ስለ ኦነግ ጉዳይ መስማት ከፈለጋችሁ የኦነግ ደጋፊዎች ጋር፣ ትክክለኛ የኦነግ ደጋፊዎች ጋር ቡኖም ስታናዱት ኦነግ ይሆናል ለምሳሌ። ስለዚህ መስማት ካለባችሁ ትክክለኛ ደጋፊዎች እነዚህ ይሄ ራጁ ምናምን እንዲ ያሉ ልጆች ናቸውና ቴንኪው ቡርቃችን። ዶክተሮች ዓለም ላይ ሀሳቡን በነፃነት የሚገልጽ ሰው ከሆነ ሀሳብን በሀሳብ ለማሸነፍ ትሄዳለ። ያንን መጠቀም እንችላለን። ግን የራሳቸውን የሚያምኑበት የሚደግፉበትን ፓርቲን እንኳን ፕሮቶኮሉን በአግባቡ የማያውቁ ሰዎች ስላሉ እንደነ ቡርቃ አይነት፣ ሌላም ወንድማችን አለ ባለፈው ኢንተርቪው ያደረግከው ራጁ፣ ሌሎችም እንደዛ አሉ። ይምጡ፣ መወያቱ ጥሩ ነው። ሀሳባቸውን ላልቀበል እችላለሁ፣ ግን አገላለጻቸው በጣም ደስ ይለኛል። ወደኋላ ሊመለ እኔ በነገራችን ላይ አሁን አንተ ካልከው ናሽናሊዝምም ሊበራሊዝምም ሪያሊዝምም እኔ ሪያሊዝም ይመጣል ብዬ አላስብም። ምክንያቱም በዓለም ላይ ያለው ሪሶርስ ሾርት ስለሆነ ሪያሊስቲክ ሌቬል ላይ የሰው ልጅ ይደርሳል ብዬ አላስብም። ግን ሊበራሊስቶች እየተሸነፉ ናቸው በብዙ ሀገራት። አሜሪካ ሊበራሊዝም ኦልሞስት ተሸንፏል። አሁን ሊመጣ ይችላል። ካናዳ ተሸንፏል። ጀርመን ሰሞኑን የነበረውን ብዙዎቻችሁ በዜና ሰምታችሁ ሊሆን ይችላል። በኪንግ ነው መተዳደር አለብን፣ ፕራይም ሚኒስቴራል ጀርመን አያስፈልገንም፣ ወደ ቀድሞዋ ጀርመን መመለስ አለብን የሚል ኃይል ታስሯል ሰሞኑ። ራሻ ላይ ያለውን አይታችሁታል። እስራኤል ላይ ያለውን አይታችሁታል። ስለዚህ ሊበራል ዓለም እየቀነሰ ነው። ብዙ ምክንያቶች አሉ፣ ጥናቶች አሉ። ባይዘው ቅርብ ጊዜ ባለፈው 2 ዓመት ውስጥ ሲጠና ይሄ በጣም ራዲካል የሆነ ናሽናሊዝም ነው ወደፊት እየመጣ ያለው። ልክ ሁለተኛ ዓለም ጦርነት ከመነሳቱ በፊት የነበረው አይነት ማለት ነው። ብዙ ምክንያቶች አሉ ለዚህ። የሪሶርስ ጉዳይ አለ። የዓለም ውስጥ ማን ወደፊት ይምጣ። ድሮ ዩኒፖላር የነበረ ወደ ማልታይ ፖላር ሲመጣ እንደና ቻይና፣ ሂንድ ወደ መጫወቻ ሜዳ እየገቡ ሲመጡ በፊት የነበሩ ምዕራባውያን ቦታውን እየለቀቁ መሻማት አለ። ስለዚህ ለመሻማት እንዲመቻቸው ደግሞ ሞር ናሽናሊስት ሆኖ ወደኋላ ተመልሶ መገንባት ይፈልጋሉ ሀገራቸውን። ትራምፕ ይዞ የመጣው ይህን ፖሊሲ ነው። ልንቀደም ነው። አሜሪካ ባለፈው 100 ዓመት ውስጥ የመጣችበትን መንገድ አሁን ሉዝ ልታረግ ትችላለች። ስለዚህ እንደዚህ መሆን የለብንም። ይሄ ብሪክስ ምናምን የሚትሉትን ተረት መስበር አለብን። ያንን ለመስበር ደግሞ ናሽናሊስት አስተሳሰብ ነው መምጣት አለብን። ኢንዱስትሪዎች ከቻይና ይምጡ። ብቻ በአጭሩ እዛ ውስጥ አልገባም። ናሽናሊዝም ስትሮንግ እየሆነ እየመጣ ነው። እኛ ሀገር ደግሞ ሪፍሌክሽን አለ። እኛ ሀገር ናሽናሊዝም አይደለም ያለው፣ ኢትኒሲቲ ነው ያለው። ልዩነት አላቸው። የራስን ኢትዮጵያን የምትማስለውን ሀገር የብሔር ብሔረሰቦቹን አንድነታቸውን አስጠብቄ ሉዓላዊነቷን አስጠብቄ ኢንዲቪዚብል የሆነች ሀገር፣ ነገር ግን ብሔሮቿ በሀገሯ ውስጥ ኮርቶ ደስ ብሏቸው የሚኖሩባትን ሀገር ሊገንባ አይደለም የእኛ መንግስታት ጥያቄያቸው። እዚህ ውስጥ ራሱ የተሻልኩ ሊሆን ብዙ ጊዜ እሱን ሲያስብ ላይቤሪያ ትዝ ይለኛል። ላይቤሪያ በ19ኛ ክፍለ ዘመን ከአሜሪካ ባሪያ ይግባ ተብሎ ከተዘጋ በኋላ እዚህ የነበሩ ባሪያዎቹን ግማሾቹን ካሪቢያን ወሰዱ፣ ግማሾቹን ላይቤሪያ ነው የወሰዷቸው። ላይቤሪያ ቀድሞ ጥቁሮች ነበሩ። በጣም የሚገርም ነው። ቀድሞ ጥቁሮች ስለነበሩ ከዚህ የሄዱ ባሪያዎቹ እነሱም ጥቁሮች ናቸው አስብ እና እዛ ደረሱና ቦታ ከያዙ በኋላ ዊ አር ቤተር ብላክ ዳን ዩ ማለት ጀመሩ።
ጥቁሮች ናቸው። ግን ከአሜሪካ ስለመጣን ባህሪያ ሆኖ ነው እዚህ የኖሩት። እነዛ እኮ ነፃ ህዝቦች ናቸው። ከአሜሪካ ስለሄዱ የተሻለ እንግሊዝኛ ስለሚያወሩ በቦታው የነበሩ ጥቁሮችን እኛ የተሻለን ጥቁር ነን በማለት ነው ጦርነት ውስጥ የገቡት። ለዘመናት እስከዛሬ ልዩነቱ አላቸው። እንደዚህ አይነት ሳይኮሎጂ ነው ያለው እኛ ጋር። የኢትዮጵያን ህዝብ እኔና አንተን አሁን ብሔራችን አንታወቅም አይደል? አንተ ብሔሬ ማንኪያ ስለሆነ እኔ ሌላ ብሔር ነኝ። ስለዚህ አንታወቅም። የኔና አንተ ልዩነታችን በምላሳችን ያለው አክሴንታችን ነው። there is no way you know me አየህ። ይህንን መሰረት አድርገን ነው ከዚህ በፊትም ብያለሁ። አርሰናልን አርሰናል አረገው ምናልባት ደጋፊን ቲሸርቱ ነው። የተወሰነ አካባቢ ስላደኩ ቋንቋቸውን ስለሚያወራ ሳይኮሎጂካል ሶሻል ሜካፑ ስላለኝ ሀዲያ ብሎኛል። ሀዲያ ነኝ። በቃ ቤተሰቦች ሀዲያ ብለውን ያሳደጉኝ። ይህንን መሰረት አድርጌ ነው ኢትዮጵያ ውስጥ ሪሶርስ ላይ የሚጣለው። አንዳንድ ጊዜ ጤናማ አእምሮ የሚያስብ ሰው ይጨንቀዋል። ይሄ ከገባው ማለት ነው። አሁን ኢትዮጵያ ውስጥ ሊገንጠል ማለት መብት ነው። አየህ፣ በጣም የሚገርመኝ አሁን ቅድምም ሲያወራ ባለፈው የጠየቅኩም ወንድማችን ሲያወራ የነበረው መገንጠል መብት ነው፣ ግን ከእናንተ ጋር መኖር አልፈልግም ብለው ነው እንጂ መገንጠል አለብኝ ስለተጨቆም ግን አትበል። ምክንያቱም ፍሪ ህዝብ የለማ ኢትዮጵያ ውስጥ። ማን ነው ማንን የጨቆነው? ስርዓት ነው የምንለው አይደል? ስርዓት ከጨቆነ ስርዓትን አስወግደ የተሻለ ስርዓት አምጣ። ከዚህ ውጭ ተጨቁኜ ነው የሚወጣው ካልክ አንተ መቼም ፍሪ አትሆንም። የምትሄድበት ቦታም ትጨቆናለህ። ይህንን ነው ቅድም አንተ ኤርትራን መንስታል ሌላም ሌላን። ስርዓቱ ግን ጨቋኛችን ነው። በቃ እኛን ይሄ የአሁኑ መንግስት ብቻ አይደለም፣ ፎር ይርስ ስርዓቱ ጨቋኝ ነው። የሚጨቁነው በተለያየ አይነት መልክ ነው። የድሮ ዘውዳዊ አገዛዝ ነው። ከዛ ደርግ ፖለቲካል መብት አያስፈልግም ብሎ ያምናል። ከዛ ኢህአዴግ ደግሞ በብሔር ከፍሎ ቅድም በሚለው እንደ ላይቤሪያ እኔ የተሻልኩ ነኝ ለማለት ነው። እዛ ካወረን ላይ ቀር የኢትዮጵያ ህገ መንግስት ምን ይላል የሚለው ላይ ልምጣ። ምክንያቱም ኤሪያዬ ነው፣ በደንብ በድፍረት የሚያወራበት አካባቢ ነው። የኢትዮጵያን ህገ መንግስት ሲመለከት እና የኢትዮጵያን ፖለቲከኞች በተለይ ብሔርተኞችን ሁሌ የሚገርመኝ አንድ ነገር አለ። በአንድ ሀገር ውስጥ ኢትኒክ ኮሚኒቲ ወይም የብሔር ህዝብ ብሔር አለ፣ ብሔር የሚባል ህዝብ አለ። ብሔር የሚለው ቃል በእንግሊዝኛ ኔሽን ግራ ያጋባል። ኢትኒክ ኮሚኒቲ አለ። ልክ ኢትኒክ ኮሚኒቲን በቀጥታ ወደ ፖለቲካል ኮሚኒቲ ነው የሚገለብጡት። ብዙ ብሔርተኞቹን ተመልከታቸው። ኢትኒክ ግሩፕን ቀጥታ ወደ ኔሽን ያዞሩታል። እነዚህ በጣም የተለያዩ ተርሞች ናቸው። መስፈርቶቹም ይለያሉ። አንድ ህዝብ ኔሽን የሚባለውና ኢትኒክ ግሩፕ የሚባለው ልዩነት አላቸው፣ ሰፊ ልዩነት። አንድ ኢትኒክ ግሩፕ ኔሽን ለመሆን ግራጁዌት ማድረግ አለበት። ፖለቲካል ሴልፍ ዲተርሚኔሽን ኮስችን ያለው መሆን አለበት። አንድ ህዝብን ኢትኒክ ኮሚኒቲ ሆኖ ሊኖር ይችላል። ልክ ኢህአዴግ ከመምጣቱ በፊት የነበራቸው ኢትዮጵያ ኢትኒክ ኮሚኒቲ ነበሩ። በጣም አደገኛም ነው። ምን ማለታቸው ነው መሰለ? ልክ የሀዲያ ኮሚኒቲ አስተሳሰብ የፖለቲካ ጥያቄ በሙሉ የፖለቲካ ጥያቄ ማለት እንደ ህዝብ ሁሉም አንድ አይነት የፖለቲካ እይታ ይኖረዋል ብሎ ማሰብ ማለት ነው። ይሄ በጣም ከባድ ነው። እንደዛ ከሆነ ኦሮሚያ ውስጥ 10 ፖለቲካ ፓርቲ አይፈጠርም ነበር። ምክንያቱም አንድ ጥያቄ ነው የሚኖራቸው በቃ እንደ ህዝብ። ሀዲያ ውስጥ 3-4 ፓርቲ አይኖረውም። ለምን? አንድ ጥያቄ ነው ሊኖራቸው የሚችለው እንደ ኮሚኒቲ። ቀጥታ ቅርብ ጊዜ ኦቦ ጀዋርን ኢንተርቪው ሲያደርጉ ፖለቲካል ኮሚኒቲ አድርጎ ነው የሚያወራው። እሱም አንዱ እንደዛ ከሚያወሩ ሰዎች ሌሎችን መቁጠር ይችላሉ። ብዙዎቹ ኢትኒክ ኮሚኒቲን ፖለቲካል ኮሚኒቲ አድርጎ ነው የሚያወሩት። የፖለቲካል ኮሚኒቲ የሚባለው ካውዝ ቤዝድ የሆነ ኦርጋናይዜሽን ሲፈጠር ነው። ታክሴ ከፍ ብለዋል ብዬ ፓርቲ ሊመሰረት ይችላል። የኢትዮጵያ የፖለቲካ ምንድነው የአግሪካልቸር ፖሊሲን ላሊቀበል ይችላለሁ። የአግሪካልቸር ፖሊሲን፣ የኢኮኖሚ ፖሊሲን፣ የንግድ ፖሊሲን፣ የፎሬን ፖሊሲን፣ ሌሎች ፖሊሲዎችን ተጠቅሜ የፖለቲካ ፓርቲ ሊመሰረት ይችላለሁ። በዚህ ኮንስቲቱንሲ ይፈጥራለሁ። የፖለቲካል ኮሚኒቲን አመጣለሁ። በአንድ ሀሳብ ላይ የሚስማማ ህዝብ ማለት ነው የፖለቲካ ኮሚኒቲ። በአንድ የፖለቲካ አጀንዳ የሚያምን ማለት ነው። ይህንን ኮሚኒቲ ግን ሌላ ታሪክ አድርጎ ኢትኒክ ኮሚኒቲን ፖለቲካል ኮሚኒቲ አድርጎ አመጡና የምንፋጅባትን ኢትዮጵያን አመጡ። ህገ መንግስቱ እንዴት አድርጎ እንደሰራ በነገራችን ላይ ህገ መንግስት በተለይ ይሄ ኢትኒክ ፌዴራሊዝም የምትለው ቋንቋ እኔ ጋር ቢደርስ ኖሮ እኔ ሀዲያን አይመለከተውም። ሌሎች ብዙ የማይመለከታቸው ህዝቦች አሉ። የሀዲያን የሚመለከት ቢሆን ኖሮ ልክ እንደ ኦሮሚያ ልክ እንደ ትግራይ ኢትኒክ ፖለቲካ አለ ብዬ አስብ ነበር። አንቀጽ 39 ምሳሌ አድርጌ ልንገራችሁ። አንቀጽ 39 የመጀመሪያ አርቲክሉ እና አርቲክል ኤ ላይ የተጻፈው
እና ሲ ላይ ወይም 1 እና 3 ላይ የተጻፈው የተለያየ ትርጉም አለው። አንደኛ ላይ 39(1) ላይ የተጻፈው ህዝቦች የራሳቸውን እድል በራሳቸው የመወሰን መብት አንኮንዲሽናል እንደሆነ ይጽፋል። 3 ላይ ስትሄድ ግን የራስን በራስ ማስተዳደር መብትንም ይሰጣል። ሁለቱም የተለያዩ መብቶች ናቸው። ከዚህ ውስጥ ለሀዲያ ህዝብ የተሰጠው የራስን እድል በራስ የማስተዳደር እንጂ የራስን እድል በራስ የመወሰን አይደለም። አት ዘ ሴም ታይም ለትግራይ ለ6 ክልሎች አንቀጽ 39ን ሙሉ መብቱን ይሰጠዋል። ለደቡብ ህዝቦች ግን አይሰጥም። I don't know how many of you know this one። ብዙ ኢትዮጵያውያን የሚያውቁም አይመስለኝም። ይህ ህገ መንግስት የብሔር ብሔረሰቦች ነው ሲባል ድንግጥ ነው የምለው። የማያውቁ ሰዎች ናቸው የሚያጨበጭቡት። በነገራችን ላይ የብልጽግና ደጋፊዎች እዚህ ካሉ ደግሞ እነሱ የእኛ መንግስት እኮ ይህንን ነው ሊያደርግ የመጣው ህብረ ብሔራዊ ነው ይላሉ። በጣም ራዲካል፣ እኔ ኢህአዴግንም ሌሎችንም ካየ በጣም ራዲካል ኢትኒሲስት መንግስት ነው ብዬ ነው የሚያምነው ብልጽግና። ስለዚህ ህገ መንግስትን ቶሎ ያሻሽል ነበር ባይፈልግ ኖሮ። ይህ ህገ መንግስት የደቡብ ህዝቦቹን አያውቅም። በተለይ አንቀጽ 39 1 ላይ የተጻፈው አንኮንዲሽናል መብቱ የሚተገበረው ምናልባትም በ6 ክልል ብቻ ነው። ትግራይ፣ አፋር፣ አማራ፣ ኦሮሚያ፣ ሶማሊያ፣ አሁን ሲዳማ በብሔራቸው የተቋቋሙ ክልሎችን ብቻ ነው አርቲክል የሚመለከተው። እኔን አይመለከተኝም። ለምን ካልከኝ አንቀጽ 39 4 ላይ ወርዶ ምን ይላል መሰለ? በጣም ጥሩ መታወቅ ስላለበት ነው። ምን ይላል? አንቀጽ 39 ንዑስ አንቀጽ 1 ተግባራዊ የሚሆነው ይልና ሌጂስሌቲቭ ቦዲ ሲኖሪ ነው ይላል። አንድ ህዝብ አንቀጽ 39(5) ላይ ደግሞ ይወርድና አንድ ህዝብ ብሔር ብሔረሰብ የሚባለው መቼ ነው ብሎ ዲፋይን ሲያደርግ ሀዲያ ኦሮሚያ ያሟላውን መስፈርት በሙሉ ያሟላል። አማራ የሚያሟላውን በሙሉ ያሟላል። እንደ ህዝብ ማለት ነው፣ እንደ ኢትኒክ ግሩፕ። ነገር ግን ይሄ አንቀጽ ሲተገበር ለሀዲያ አይሆንም። ለምን? ሀዲያ ሌጂስሌቲቭ ቦዲ የለውም። ሌጂስሌቲቭ ቦዲ የሚቋቋመው በክልል ደረጃ ነው፣ በዞን አይደለም። ይህንን ህገ መንግስት ነው የብሔር ብሔረሰብ ህገ መንግስት ነው የምትለኝ አይደለም። ቴክኒካሊ አንዱ ሌላውን እንዲጨቁን ተብሎ ወይም አንዱ በሌላኛው የበላይ ወይም እኛን ግምቱ ሳያስገቡ የኢትዮጵያን ብዙ ብሔር ብሔረሰቦችን ምናልባት 78 ብሔር ብሔረሰብን ከግምቱ ሳያስገቡ የጻፉት ህገ መንግስት ነው የመጀመሪያ። ሌሎች አንቀጾች ላይ መሄድ አልፈልግም። ብዙ አንቀጾቹን ማንሳት ትችላለህ። ከዚህ አንጻር የብልጽግና መንግስት እኩልነትን ቢፈልግ ኖሮ ብሔራዊነትን ብሔሮች እኩል ናቸው። ኢትዮጵያ ውስጥ እኩል መስተናገድ አለባቸው። ስለ መሬት ቶ ይመለሳሉ። ስለ ሌላ ነገር ቶ፣ ስለ ሁማን ራይት ቶ፣ ክልል አመሰራረትን ቶ፣ አትሊስት እኩል መብት ይኑራቸው፣ የራሳቸውን እድል በራሳቸው መወሰን ለሁሉም ብሔር ብሔረሰብ ያስፈልጋል ብሎ ቢያምን የመጀመሪያ ስራ ወደ ስልጣን እንዲመጣ ይህንን ህገ መንግስት ማሻሻል ነበር። አልፈልገም። ህዝቦች ሁሉም ኢትዮጵያ ውስጥ እኩል ናቸው፣ በዚህ መንገድ ነው መስተናገድ አለባቸው፣ ችግር አለ ብሎ ቢያምን ኖሮ የመጀመሪያ ቢሮ እንደገባ እውነት ለመናገር ኮሪደር ልማት መሆን አልነበረበትም። የመንግስት ስራ ቤተ መንግስት መሆን አልነበረበትም። ሌላ የትኛው መሆን አልነበረበትም። ህገ መንግስቱ መጀመሪያ ማስተካከል ነበር። አልፈለገም። ይሄ ነው አሁን ቅድም መሀል ሜዳ የምትሉ ልጅ አንድ ቋንቋ ስለምናወራ የህዝቡን ችግር ይገባዋል ብዬ አላስብም። ዋሬቨር ሊሰማ ይችላል። እዚህ ጋር ሁሌ የሚገረመው ነገር ይሄ ነው። ብድግ ብሎ ይመጡና ያልገባቸውን ነገር እዚህ ላይታች ሲነኩ በጣም ነው የሚገርመኝ። ይሄ ህገ መንግስት ኢትዮጵያ ውስጥ አማራን ጎድተዋል ካላችሁ ምናልባትም ኤክስፖኔንሻሊ ሀዲያን ነው የጎዳው። ለምን? የእኩልነት መብቱን ነው የነጠቀው። የብሔር እኩልነት ቅድም የብሔር እኩልነት የለም በዘመናት ምናምን ስልሳዎቹ አሉ። ዛሬ እኮ በ2017 ዓመተ ምህረት የሀዲያ ህዝብ ከኦሮሞ ህዝብ ጋር እኩል አይደለም። የሀዲያ ህዝብ ከትግራይ ህዝብ መብት ጋር እኩል አይደለም። ይህንን አያውቁትም እነዚህ እነ መሀል ሜዳዎች እና የበሉትን ያክል ያወራሉ። ልምጣ ልጨርስ የጀመርኩትን የመሬትን ጥያቄ እናታ ምን ያክል ኮንትራዲክሽን እንዳላቸው አንቀጽ 40 ኒውስ አንቀጽ 3 ላይ መሬቱን የኢትዮጵያ ህዝቦች ብሔር ብሔረሰቦችንና ንብረትነቱ ነው የሚለው። ባይዘ ንብረትነቱ ካለ ኦውን ማለት ትችላለህ ማለት ነው። የኢትዮጵያ ህዝብ ነው አለ፣ የብሔር ብሔረሰቦች ነው አለ። አንቀጽ 39 ደግሞ 5 ላይ ኒውስ አንቀጽ 5 ላይ አንድ ብሔር የሚባለው
በዚህ ህገ መንግስት ትርጉም አንድ ብሔር ብሔረሰብና ህዝብ ማለት ብሎ ዲፋይን ሲያደርግ ቴሪቴሪን ኦኮፓይ ማድረግ እንዳለበት ይነግራል ራሱ ህገ መንግስቱ። አንድ ብሔር ቴሪቴሪን ኦኮፓይ የሚያደርግ ከሆነ 40.3 ላይ ሄደ ደግሞ ኢትዮጵያ ነው ማለት ይጋጫል። ምክንያቱም ክሌም ማድረግ ይችላለሁ እኔ ሀዲያ የያዘው መሬት የሀዲያ ነው ማለት የሚችልበት ግራውንድ አለኝ። 40.3 ላይ ትሄድና እንደገና አይ የኢትዮጵያ ህዝብ ነው አልክ። ብዙ እርስ በራሱ የሚጋጭ ነገር አለው። ሌሎች ሀገሮች ይህንን እንዴት አስታረቁ? እኔ አሁን በዚህ ኤሪያ ነው አይደል ብዙ ዘመን የኖርኩት። ሌሎች ሀገሮች እንዴት ነው ያስታረቁ? ናይጄሪያ 250 ብሔር አለው። ሂንድ እስከ 2000 የሚጠጋ ብሔር አለው። ካናዳ ብዙ ብሔር አለው፣ በተለይ ኔቲቭ ፒፕል። ካናዳን ተወኝ፣ በጣም የሚቀርበው ናይጄሪያ ጋር ሄዶ ናይጄሪያዎች እንደዚያን ጨዋታ አልተጫወቱም። እኛ ጋር መጀመሪያም ታርጌቱ ህገ መንግስቱ ሲጻፍ ታርጌት የተደረገው ማንን እንዴት እንጠቀማለን ተብሎ እንጂ የኢትዮጵያን ህዝብ አንድ አድርጎ ያስቀጥላል ተብሎ አይደለም። ትልቁ አደጋ ይሄ ነው። ያንን ቢያስቡ ኖሮማ አንተ እንዴት ሌላ ጎረቤት ላይ የወደቀውን ስርዓት፣ በነገራችን ላይ የኢትዮጵያ ህገ መንግስት 1987 ወይም 95 ሲጸድቅ ሶስቱ በብሔር የተደራጁ ፌዴራሊዝሞች ወድቆ አሉ 2 years ago። ይሄንን አዲስ አበባ ሲገቡ ያውቃሉ። ስለዚህ ኢት ዋዝ ኢንቴንሽናል ይሄ ስህተት እንደተሰራ። በጣም የሚገርመኝ ግን ያ ኢንቴንሽናል የተሰራው ስህተት እንዳለ እየታወቀ 6 ዓመት ያንን የበሰበሰውን ህገ መንግስት ኪስ ውስጥ ይዘ የብሔር ፌዴራሊዝም አለ ብለህ ስትሰብክ ነው። የብሔር ፌዴራሊዝም የለም ባይነኝ እኔ በዚህ ኬዝ። ብሔር ፌዴራሊዝም የሚባለው በክልል በብሔር መዋቀር ነው ከተባለ አለ፣ ግን በተግባር የሌለው ብሔር ፌዴራሊዝም ነው። ኢትዮጵያ ውስጥ እኔ ተጨቆኛለሁ የሚል ህዝብ ሁሌ ይገርመኛል። በዚህ አሁን ባለው ሁኔታ አይደለም። የጨቆነ አካል አድሚኒስትሬቲቭ ቦዲ መሆኑ ከታወቀ ታግለህ እሱን ቀይረህ የተሻለችን ኢትዮጵያን መመስረት ስትችል ሁልጊዜ ህዝቡ የራሱን እድል ህዝብ የምንለው ራሱ በደንብ ዲፋይን መደረግ አለበት። ጥያቄ ያለት ይመስላል። ብዙ እንዳል ወደሚቀጥለው ለመሸጋገር ጨርሳ ጥያቄ የለኝም። ረጅም ሰዓት ስለተቀመጥኩኝ ታሜ ያው በስራ ምክንያት ዘግየት ብሎ ነው እየመጣ ያለው ነግሮኛል፣ ጽፎልኛል። ሞሼም እንደዚሁ ነግሮኛል። ይህን ጉዳይ ግን መቀጠል አለብን። በተለይ ዲቴል እየገባን የብሔር ፖለቲካ ከየት ወዴት በሚለው ጠቅመናል በሚሉና አይ አልጠቀመንም በሚሉ ወገን እውቀት ሊያስጨብጠን በሚችል ደረጃ እንወያይ ደስ ይለኛል። አሁን ግን የምትሉኝ ነገር ከሌለ ላሰናብታችሁ። ታሜ ሌላ ጊዜ ሲኖርህ ጥያቄ አለኝ ያልገባኝን ነው ማለት እንትን ከማለት አንጻር አይደለም። የናይጄሪያውን ጉዳይ እንደ የወጡበት መንገድ ግን በኋላ ላይ ስፔሻሊ 1960 ምናምን አካባቢ ይመስለኛል አልከሸፈም። አሁን ድረስም እሱ ፕሮብሌም የለባቸውም። ለምሳሌ የቢያፍራን ኢንሲደንት እንውሰድ። ከዛም በኋላ ተያይዞ ኖርዘርን ናይጄሪያ ላይ በዚህ በሀውሳ ሰዎች እንደገና በሌሎቹም በኢግቦዎችም በእነሱ መካከል ያለው ችግር አሁን ድረስ በጣም እኔ በቅርብ የናይጄሪያን ፖለቲክ ለማምጣት ሲሞክር ሃይማኖት እና የነሱ ክፋቱ ሃይማኖት እና ብሔር የሚመስል ጠንካራ የሆነ የሚያስፈራ እንደውም ኮላፕስ ለማድረግ ወይ ፍራጃይል ለመሆን እንጥልጥል ላይ ያሉ ናቸው። ሰው ያን አሁን ባልከው መረጃ አምልጠውታል ምናምን ጊዜ ሲኖር ሰፊ ያርገት ነገር እኔ 2 ደቂቃ ቢሰጠኝ እንደው ፍንጭ እሰጥሃለሁ። ቴዲ ተሰጠኛለህ 2 ደቂቃ? እሺ 2 ደቂቃ በፈረንጆች አቆጣጠር እስከ 1996 ዓመተ ምህረት ናይጄሪያ ትሪሚስ ነው። አሁን የምትለው ሲቪል ወር ነበር። 3 ብሔር ነው በነገራችን 3 ክልል የነበረው ናይጄሪያ። መጀመሪያ ክልል ከቅኝ ግዛት 54 ሲወጡ 54 አካባቢ ጀምሮ 3 ክልል ሆኑ። 3ቱም ክልል በብሔር ነው የተዋቀረው። ኖርዝ ኢስትና ሳውዝ ተብሎ በኋላ 12 ክልል አደረጉ፣ 24 ክልል አደረጉ። በኋላ መጨረሻ ላይ 96 እስከዛ 5 መፈንቅለ መንግስቶች ተደርገዋል። ፕራይም ሚኒስቴራልም ነበሩ። ባይዞ ፕሬዚደንሻል ያደረጉበት ምክንያት ሁሉ አላቸው። አሁን ናይጄሪያ ልክ እንደኛ ሰፊ ክልሎች አሉ። እኛ ጋር እንደሚታየው ኦሮሚያ፣ አማራ በጣም ትላልቅ ክልሎች ናቸው። ሶማሊያ እንደዚህ አይነት ክልሎች ችግር እንደፈጠሩ አዩ። ኖርዞቹ በኢትዮጵያ ውስጥ እንግዲህ 71 ሚሊዮን ያለው ህዝብ የለም። ናይጄሪያ ውስጥ ግን አለ። ምንድነው ፉለኔ ናይጄሪያ 31% ማለት የ211 በጣም ብዙ ህዝብ ነው። ፉለኔ፣ ኢቦይ እና ዮሩባ ፉለኔን ብቻ ስንት ክልል ነው ያደረጉት? 10 ክልል አንድ ቋንቋ ነው የሚያወሩት። ባይዘ
እነሱ ከብሔር ውጥረት ከሲቪል ወር በኋላ የተማሩት ምንድን ነው? ክልሎቹን በታተኑና ብዙ አደረጉ። 36 ክልል አደረጉ። ኮምፒቲሽኑ በቋንቋ መሆኑ ቀረና በኢኮኖሚ በሌላ ጉዳይ ነው የሆነው። ለምን አንድ ብሔር ራሱ 10 ክልል ነው ብቻው ፉለኔ። ቀጥሎ ዮሩባ ነው። ዮሩባ 7 ክልል ነው ብቻው፣ አንድ ቋንቋ ነው ግን የሚያወሩት። ሌላኛውን ኢቦን 5 ክልል አደረጉና ሶስቱ ብሔር ብቻ 22 ክልል ናቸው ከ36 ትናንሽ ህዝቦች አሉ ክልል ያለው እና ምንድን ያደረጉት? የመጀመሪያ ውጥረቱን አጠፉ ማለት ነው። አሁን ፉለኔ ከኢቦይ ጋር የሚፎካከሩ ፉክክር የለም፣ ብዙ ክልሎች ሆኑ። የመጀመሪያ። ሁለተኛ ፓርላሜንታሪ ስርዓትን አስወገዱ። ለምን? ቀጥታ ከሁሉም ክልል የሚመረጥ ፕሬዝዳንት አመጡ። የዛን ጊዜ እንደኛ በፓርቲ ተወክሎ መጥቶ ከፊት ለፊት የሚያጨበጭብ ጠቅላይ ሚኒስትር አታገኝም። ተወጥሮ በብዙ ዲሞክራሲና በብዙ ፍትጊያ በሁሉም ህዝብ የሚመረጥ ፕሬዝዳንት ሲያመጡ ቢያንስ ኮምፒት ማድረግ ይችላል ማንኛውም ህዝብ ማለት ነው። ክልሎች አሁን በኢኮኖሚ ነው የሚወዳደሩት። ችግር የለም ወይ? ችግር አለ፣ ግን ከኛ በጣም የተሻሉ ናቸው። አሁን ድሮ ናይጄሪያ ከኛ በላይ በሃይማኖት ሳውዝ ክርስቲያን ኖርዝ ሙስሊም ጦርነት ነበር። በብሔር እኔ አሜሪካ ውስጥ በነገራችን ላይ ትምህርት ቤት ሁሉ የሄድኩት ከናይጄሪያዎች ጋር ነው። በጣም ጥላቸው የሚገርም ነው። የኛ እንደውም ይሻላል፣ ግን በሀገራቸው ጉዳይ አሁን ከኛ የተሻለ ዩኒፊኬሽን ኢንዲቪዚብል ናይጄሪያ ነው ብለው ዋና ከተማቸውን ቅድም አንድ ወንድሜ እዚህ ሲያወራ የሰማሁት እኔ በሂንድ በናይጄሪያ ስዊዘርላንድ ጀርመን በእነዚህ ሀገራት በካናዳ ፌዴራሊዝም ላይ ጽፌ ያለው ብዙ ነገር ዋና ከተማቸው ኢሹ እንዳለ ይታወቃል። የትም ዓለም ላይ ግን አንድ የሚጠይቅ ነገር የሚነግረ ነገር ምንድን ነው? በየትኛው ፌዴራሊዝም ሀገር ላይ ዋና ከተማ የክልል ከተማ ይሆን ሆኖም አያውቅም። አንድ ሀገር ጥረብያ አንድ ቀን የሚጠራ የለም እዚህ። ኢፍ ዩ ትራይ ቱ ዱ ዳት አገርን የመበተን ቀን ነው ያ። ለምን ዋና ከተማ ወይ ዋና ከተማ ራሱን ክልል ነው የሚሆነው ወይም ራስ ገዝ ነው። ሂንድ ላይ ራስ ገዝ ነው፣ ጀርመን ላይ ክልል ነው፣ ናይጄሪያ ላይ ራስ ገዝ ነው። የትም ሀገር ጥራ ራስ ገዝ ነው ወይም ራሱን የቻለ ክልል ነው የሚሆነው። ከዚህ ውጭ እንደ ኢትዮጵያ አይነት ሙከራኛ እንወስዳለን ካልክ that is the day you going to destroy that country። ብዙ ኢንትረስት ይመጣል እዛ ጋር። ስለዚህ ብዙ ልምዶች አሉን። ናይጄሪያ ዋና ከተማቸውን አቡጀን ምንድነው ያደረጉት? ራስ ገዝ አደረጉና 2 ሴኔት። እኛ ጋር ፌዴሬሽን ምክር ቤት የአዲስ አበባ ተወካይ የለም። ለምን? ብሔር የለም ብሎ ማለት ነው። ህዝቡ ውክልና የለውም። ስለዚህ ትላልቅ ሀገራዊ ውሳኔዎች ላይ የአዲስ አበባ ህዝብ መወሰን አይችልም፣ ተመልካች ነው። ናይጄሪያ ግን ምንድነው ያደረገችው? 2 ተወካይ ላካችና ዋና ከተማ ልክ እንደ ዲሲ ማለት ነው። ዲሲም ሴኔት ውስጥ የላቸው ባይዘ፣ ግን ዲሲ እንደ አዲስ አበባ ጭቅጭቅ ያለው ከተማ አይደለም። ስለዚህ ዋና ከተማቸውን በፌዴሬሽን ምክር ቤትም በህዝብ ተወካዮች ምክር ቤትም ወከሉ፣ ራስ ገዝ አደረጉ። አገራቸው ሞሮሌስ ስዋት ስቴብል ዛናስ። ስለዚህ በዚህ መንገድ ናይጄሪያ ትንሽ ከእሳቱ ፍሮም ሃወሬር አውትሳይድ ወጥተዋል በእኔ እምነት። ዶክተር እንደ ሁልጊዜው ከሁሉ በጣም ከልብ ነው ማመሰግነው። እንዲህ ያላችሁ ሊቃኖች ናቸው ያለባችሁ። በፌዴራሊዝም ዙሪያ የተማራችሁ ጥናታዊ ጽሑፍ የጻፋችሁ ያነበባችሁ ሰዎች ስትመጡ አሁን ብዙ ሰዎች እውቀት ያገኛሉ። ቴንኪው። ሞሼንም እንደዚህ እንደ ሁልጊዜ ከልብ ነው ማመሰግነው። ፖለቲካችን ወደ ሀሳብ ፖለቲካ መምጣት አለበት የሚል እምነት አለኝ። በተደጋጋሚ እንደምናገረው ፖለቲካውን ለፖለቲከኞች መተው አለብን የሚል እምነት አለኝ። ለአንድ ደግሞ የምናደርገው ማነው ፖለቲከኛ ማነው ፖለቲከኛ ያልሆነ የሚለውን ደግሞ የምንለዩት ሊቃኖች ስመጡ ነው። ሳትደበቁ ስቀሩ ነው። ከልብ ነው ማመሰግነው። ላሰናብታችሁ። በሚቀጥለው እንገናኛለን ማክሰኞ። ታንክ ዩ ቴዲ፣ ታንክ ዩ ሞሻ።